ሴቡ እሺ፣ ሴቡ ሰምተሽዋል አይደል? አንተ ይሄን ጥያቄ እንዴት ቢኒ ናቸው? እንኳን ደህና መጣ ብለናል። እግዚአብሔር ይመስገን። ጥያቄ አለኝ እኔ። ተረጋጊ አንዴ ቆይ። ሰላም ነው። እሺ ሴቡ አሁን መቀጠል እንችላለን። እስኪ ይህንን ጥቅስ አስረጅኝ። ምን እያለ ነው? መጀመሪያ እኔ ጥያቄ አለኝ ነው ያልኩት። ባለፈውም ገብቼ ወጣሁ። ስለዚህ ይህን ጥያቄ መልሱልኝ። ባለፈው ገባሽና ጠየቅሽ። አሁን ደግሞ እስኪ አንቺ መልሽልን። ይሄንን ይሄ ጌታችሁ ያ ሰማያትና ምድርን በ6 ቀን ውስጥ የፈጠረ ጠይቂሽ። ባለፈው አምላክ ነው የሚገባ። ሐዋርያት ሊይዙ ሲሞክሩ ለምር ወደ ፈጠረኝ አምላክ እመለሳለሁ እናንተ ማታገኙኝም ያለው አላለም? የለም አላለም። አሁን ያልሻትን ጥቅስ አውጫት። እሺ ዮሐንስ ወንጌል ምዕራፍ 7 ክፈትልኝ። እሺ ክፈተው። ክርስቶስ ወደ ፈጠረኝ አምላክ እመለሳለሁ። በደንብ አስተውይ። ወደ ፈጠረኝ አምላክ እመለሳለሁ እናንተም አታገኙኝም። ከ32 መሰለኝ የሚጀምረው። ቁጥር 32 አድርግላት። ወደዛ አካባቢ ነው። አንድ ስልክ ስለያዝኩኝ። አንብበሽው ነው? ራስሽ ነው ያነበብሽው ወይንስ ሰጥተውሽ ነው? ኧረ ራሴ ነኝ ያነበብኩት። እርግጠኛ ነሽ? አንብበሽው አይደለም ሰጥተውሽ ነው? አትዋሺ። አንብቤ ነው። አሁንም ወደ ላይ ትንሽ ይሄ 32 ይሄ ነው እኮ። አሁንም ትንሽ ወደ ላይ ሄደላ። ቁጥር ስንት ላድርግልሽ? ያው ከ34 ጀምሮ እስከ ታች ማንበብ ትችላላችሁ። እሺ ወደ ፈጠረኝ አምላክ ነው የምሄደው አታገኙኝም ነው ያልሽው አይደል? አዎ አንብቢው፣ ራስሽ አንብቢው። አሁን ራስሽ ነሽ የምታነቢው፣ እኛ አይደለንም የምናነበው። ቀጥይ። ትፈልጉኛላችሁ አታገኙም፣ እኔ ወዳለሁበት ልትመጡ አትችሉም አለ። ኦኬ እሺ አንቺ ምንድን ነው ያልሽው? ምንድን ነው ያልሽው? አንቺ እኮ እሺ፣ ለዚያው መልስ ስጡኝ። እሺ እንዴ አንቺ ያልሽውን ይላል አይልም? ስህተት ነሽ አይደለሽም? ለምሮ እሺ ትፈልጉኛላችሁ አታገኙኝም ያለው። መልካም እሱን መልስልሻለሁ፣ ግን በመጀመሪያ ተሳስተሻል አይደለ? ወይ ደግሞ ኢየሱስ አምላክ እኔ አምላክ ነኝና ሴቡ መጀመሪያ እንተራረማ። እዚህ ጋር ያልሽው ስህተት ነው አይደለ? እሺ ይሁንልክ። ስለዚህ መጀመሪያ የነገሩሽ ስህተት ነው ማለት ነው። ስለዚህ ትፈልጉኛላችሁ፣ መልካም ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም ማለቱ ምንድን ነው የከፋሽ አንቺ? አሁን እዚህ ጋር አይ ምን ማለት ነው እንደዛ ማለቱ? መልካም ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም ማለቱ ክርስቶስ የመጣው ወዶ ፈቅዶ በፍላጎቱ ነው። በደንብ አስቢ። ፈልጎ ነው ራሱ ቤዛ ሊሆነን እርሱ ወደኛ የመጣው በስጋ የተገለጠው ፈቅዶ ወዶ እንጂ እኛ በግዴታ ሊገሉት ሊሰቅሉት የሚፈልጉት በግዴታ ያለ ፍላጎቱ በግድ እነሱ የሚያደርጉት አይደለም። አንደኛ እነሱ በግዴታ የሚያደርጉት ነገር አይደለም። ክፍሉ መለስ አድርገው ከቁጥር 30 ጀምራ አድርገው አውዱ። ኦኬ ስለዚህ ሊይዙት በደንብ አስተውይ። ሊይዙት ይፈልጉ ነበረ። እነሱ ስለፈለጉ እሱ ሳይፈልግ ራሳቸው ነፍሴን ላኖራት ስልጣን አለኝ ላነሳነት ስልጣን አለኝ አለ ዮሐንስ ወንጌል ምዕራፍ 10 ላይ። እነሱ ግን ያስቡት እነሱ በቃ ፈላጭ ቆራጭ ሆነው እሱ ሳይፈልግ በግዴታ ማድረግ እንደሚችሉ ነው። ኖ አይደለም፣ እሱ አለመሆኑን ሲነግራቸው ስለዚህ ሊይዙት ይፈልጉ ነበረ። ነገር ግን ጊዜው ገና በደንብ አስተውይ፣ ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ጊዜው ገና ስላልደረሰ ማለት ምን ማለት መሰለሽ? ክርስቶስ እያንዳንዱን በብሉይ ኪዳን የተነገሩ ትንቢቶች ሊፈጽም ነው። አንድ የመጣው ትንቢቶቹን ሊፈጽም ነው። እኔ መጽሐፍት በብሉያትም በሕጋችሁም በዳዊትም በነቢያትም የተጻፉት ስለኔ የተናገሩት ሁሉ እንደተፈጸሙ ተናግሯል። እንደዛ ከሆነ እያንዳንዱን መፈጸም አለበት።
በሱ እቅድና በሱ ዓላማ ነው እንጂ የሚሄዱት አይ እነሱ ጉልበት አለን እንደዚህ አሁን እናደርጋለን ዛሬ እንደዚህ ስላሉ አይደለም። ጊዜው ሳይደርስ እሱ ሳይፈቅድላቸው አንዳች ማድረግ እንደማይችሉ እየነገራቸው እያሳያቸውም ነው። ሊይዙት እነሱ አለ ጊዜው ፍቃድ ሳይሰጣቸው በግድ እንደሚያደርጉ ነበር ያሰሩት። ከህዝቡ ግን በደንብ አስተውይ፣ ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ጊዜው ገና ስላልደረሰ ከተባለ ጊዜው የሚደርስበት አለ ማለት ነው። ክፍሉ እንደሚናገረው ጊዜው ገና ስላልደረሰ which means የሚሰቀልበት ገና ሳይደርስ ራሱን ለነሱ አሳልፎ የሚሰጥበት ገና ሳይደርስ እነሱ በጉልበት ሊይዙት ይፈልጉ ነበረ፣ እርሱ ሳይፈቅድላቸው ገና ማለት ነው። ከህዝቡም ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ፈሪሳውያንም እያለ ይቀጥላል። ከፍ አድርገው ፈሪሳውያንም ኢየሱስም ገና ጥቂት ጊዜ የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። በደንብ አስተውይ። ማንን ላኩ? የካህናት አለቆች ፈሪሳውያንም ሊይዙት ሎሌዎችን ላኩ። ክርስቶስ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 ጀምሮ ወደ ኢየሩሳሌም በኋላ እንደሚሄድ እንደሚሞት እንደሚሰቀል በሸንጎ ፍርድ በካህናቱ ፊት እንደሚቆም ራሱ ሄዶ እንደሚሰጣቸው ለሐዋርያቶቹ ይነግራቸዋል። እዚህ ጋር ግን ገና ጊዜው አልደረሰም ነበር። ጊዜው ሳይደርስ ሊይዙት ይፈልጉ ነበር። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም ይሄዳለሁ አላቸው። ስለዚህ የሚቆይበት ጊዜ አለ፣ ወደ ላከው የሚሄድበት ጊዜ አለ። ትፈልጉኛላችሁ፣ አታገኙኝም። እኔም ወዳለሁበት እናንተ ልትመጡ አትችሉም። እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄዳል? ይሄድ ዘንድ አለው። በግሪክ ሰዎች መካከል ተበትነው ወደሚኖሩበት ሊሄድ የግሪክ ሰዎችን ሊያስተምር አለው። እርሱ ግን ትፈልጉኛላችሁ፣ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድን ነው ብለው እርስ በርሳቸው ተነጋገሩ። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይመጣና ይጠጣ። ምን አላቸው? ወደ እኔ ይምጣ ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አላቸው ማለት ነው። ስለዚህ ይሄኔ ያምኑበታል። የተወሰኑት እንግዲህ ለፍርድ የሚፈልጉት ደግሞ እንደዛው ይፈልጉታል ማለት ነው። ዮሐንስ ወንጌል ምዕራፍ 18 ላይ ከዛ በኋላ ፍለጋውን ታይዋለች። ሲፈልጉት ይሁዳ እየመራቸው ዮሐንስ ወንጌል ምዕራፍ 18 አድርግ ያኔ ራሱ እኔ ነኝ ብሎ ራሱን አሳልፎ ጊዜው ሲደርስ ይሰጣቸዋል። ዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ራሱን አሳልፎ ይሰጣቸዋል ጊዜው ስለደረሰ ያኔ። እዚህ ጋር ግን ጊዜው ስላልደረሰ ትፈልጉኛላችሁ፣ አታገኙኝም አላቸው። ከዛ እነሱ እየፈለጉት ሲመጡ እዚህ ጋር ታገኘዋለሽ። አስቀድመው ደጋግመው ይሰወርባቸው ሁሉ ነበር። እዛ ጋር ብቻ ሳይሆን በቤተ መቅደስም ደጋግመው እንትን ሲሉት አንዳንዴ ይሰወርባቸው ነበር ጊዜው ስላልደረሰ። ጊዜው ሲደርስ ግን ራሱ እኔ ነኝ ብሎ ይሰጣቸዋል ራሱን አሳልፎ ለፈላጊዎቹ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ከፍ አድርገው። ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ፈሪሳውያንም ሎሌዎችን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። ትፈልጉኛላችሁ አታገኙኝም ብሏቸው የለ ራሱ ወጣና ማንን ትፈልጋላችሁ አላቸው። እነሱ ፈልገው አይደለም ያገኙት። አሁንም ወጥቶ እሱ ጠበቃቸውና ማንን ነው የምትፈልጉት አላቸው። ትፈልጉኛላችሁ አታገኙኝም ብሏቸው የለዛ ጊዜው ስላልደረሰ፣ ጊዜው ሲደርስ ግን ራሱ ማንን ትፈልጋላችሁ አላቸው ፈላጊዎቹን። የናዝሬቱ ኢየሱስን ነው ብለው መለሱለት። ተመለሽ ሴቡ ማን ነው የምትፈልጉት ብሎ ሲላቸው የናዝሬቱ ኢየሱስን አሉት። የናዝሬቱ ኢየሱስን ነው ብለው መለሱለት። ኢየሱስ እኔ ነኝ አላቸው። በደንብ አስተውይ። አይናቸው ልቦናቸው ምናምን እንደታወረ እየፈለጉት እንኳን አላወቁትም ማለት ነው። ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን አሉ። እኔ ነኝ ሲላቸው ምን ሆኑ? እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላቸው አፈግፍገው በምድር ምን ሆኑ? ወደቁ። በኃይል በጉልበት እንደማይዙት ደግሞ አሁንም ሲያሳያቸው ኢቭን ራሱን አሳልፎ ሊሰጣቸው እኔ ነኝ ካላቸው በኋላ እንኳን
በጉልበት ያለ ፍላጎት እንደው አቅም ኖሯቸው የሚይዙት መሆናቸውን ሲያሳያቸው እኔ ነኝ በማለት ብቻ ሊይዙት የመጡት እንዳለ ተዘረገፉ፣ ሜዳ ላይ ወደቁ። ደግሞ ማንን ትፈልጋላችሁ አላቸው አሁንም ብሎ ጠየቃቸው። እነርሱም የናዝሬቱ ኢየሱስን አሉት። ኢየሱስ መልሶ እኔ ነኝ አላቸው። እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ሄዱ ተዋቸው አለ። ስለዚህ አሁን እኔን መያዝ ትችላላችሁ ብሎ ፈቀደላቸው ማለት ነው። እነሱ ስለፈለጉ በኃይል በስልጣን እንደማይዙት ያሳየ ነው። ፓራፍሬዝ አድርገው ቶፒኩን የምጨምሩላ ካለ ቢኒና ክርስቲያን ጨምሩበት፣ ወይንም ደግሞ ቶፒኩ ላይ መልሱት። ወጣን ከቶፒኩ። ሰላም በደር እንዴት ነው? ሙዚቃ አጥፋ፣ ሙዚቃ አጥፋ፣ ሙዚቃ አጥፋ። ወጣ አልበል። እኔ ሳይሆን እንትን ሬስቶራንት ምናምን ነኝ እና ወጣ አልበል። እሺ ሰላም ነው? ይመስገነው። እንዴት ነህ? አልሐምዱሊላህ ደህና ነው። ይመስገነው። አላህ ከአርሽ በላይ ነው ብለህ የምታምነው ወይንስ ነው ብለህ የምታምነው? በመጀመሪያ እንትን ምን ነገር እንድትሳደብ ፈቃደኛ አይደለሁም። በመጀመሪያ ማለት ነው አላህ እንደዚህ ብሎ መሐመድ እንደዚህ ብሎ ምናምን ነገር እንድትል ፈቃደኛ አይደለሁም። ና እኔ እኮ ክርስቲያን ነኝ። ክርስቲያን ደግሞ እንዲሳደብ መጽሐፍ ቅዱስ አይፈቅድለትም። ነብይህና አንተ ግን እንድትሳደቡ ተፈቅዶልሃል። አንድ ስድብ ሲሳደብኩትን አንተ የት ነው እንደሱ እንድሳደብ ብሎ የፈቀደልኝ? የት ነው? የምን ስድብ ነው ያወራኸው? ላለመወያየት እንድትሳደብ ምናምን ብለህ ያልከው ምን ብዬ ተሳደብኩ? ኖ ቅድም እሷ ጋር እያወራ ስትናገር ስለነበርኩ ነው። ምን ብዬ አላህ ይወርዳል አይወርድም? የት ነው የሚወርደው? ወደ ቅርቢቱ ሰማይ። ከእሱ ላይ እርግጠኛ አይደለሁም እኔ። ኦኬ እሱ ስድብ የመሰለህ? ኖ ሌላ ስትናገር ሰምቻለሁ። አሁን ረሳሁት እንጂ ምን ብዬ? ለምሳሌ ስለአንተ እምነት ልትጠይቀህ ነው እሷ መጥታ የነበረው። እኔ እሷን ደግፌ ሳይሆን የሰማሁት ነው። ምን አልኩኝ? ስለ ራሴ እምነት ራሴን ችዬ መልሻለሁ። ስለ ራሷ ግን ልጅቷ የራሷን ሃይማኖት ካደች መፍቷ ነው። ሃይማኖቷን አስክደናል፣ ላክናት። ኡስታዙንም ካደችው፣ ሀዲሱ ሲወጣለት ሀዲሷን ካደች፣ ኡስታዞቹ ነው የሚያውቁታለች። ኡስታዙ ሲመጣለት ደግሞ ኡስታዙንም አልቀበልም፣ ሰው አልከተልም አለች። መፍቷ ነው። መሐመድም ሰው ነው። ስለዚህ እሱንም አትከተለው። ይሄ ነው ስድብ የመሰለ? የምን ስድብ ነው? ረስቼዋለሁኝ። አይ ቶ በቃ እሱን ትቼዋለሁ። እንድትሳደብ ፈቃደኛ አይደለሁም። እሱ ያስማማል። አላህ ሱብሃነሁ ወተዓላ ያለው ከአርሽ በላይ ነው። በምኑ ልበልህ ማለቱን ነው። ከአርሽ በላይ ነው መሆኑ ነው እንጂ ምኑ ነው ከአርሽ በላይ ያለው? ምኑ ነው ከአርሽ በላይ? አላህ ሱብሃነሁ ወተዓላ ነው ከአርሽ በላይ ያለው። እጅ አለው፣ እግር አለው፣ ፊት አለው፣ አይን አለው። እሱን እርግጠኛ አይደለም፣ አልገለጸልንም። እጅ እንዳለው ከአርሽ በላይ ያለ የምትለው እጅ እንዳለው አምናለሁኝ። ኦኬ እጁ ከአርሽ በላይ ነው ከአርሽ በታች? አላህ ከአርሽ በላይ ነው። እጁ እግሩ ምናምን የሚባል ነገር የለም። ኦኬ እውቀቱ ለምሳሌ ከአርሽ በላይ ነው ከአርሽ በታች? እውቀቱ ሁሉን ያካብባል። ታዲያ ለምንድን ነው እሱ ነጥለህ ተናገራ። ምኑ ከአርሽ በላይ እንዳለ ምኑ ከአርሽ በታች እንዳለ ለይልን። እጁ እሺ ከአርሽ በላይ ነው፣ እውቀቱ ሁሉን ያካብባል አልከኝ። ሁሉ ቦታ አለ እውቀቱ። እሺ እጁ ሁሉ ቦታ አለ? እጁ ሁሉ ቦታ አለ? እጅ እንዳለ ተምሬያለሁ እንጂ እጅ እግሩ ምናምን የሚባል ነገር የለም። እግር ምናምን የሚባል ነገር የለም። ኖ እጁ ሁሉ ቦታ አለ ወይ? እግርም እንዳለው ሐዲስ ተናግሯል። እውቀቱ ነው በልቅናው ነው እንጂ ያለው እሱ ከአርሽ በላይ ነው። እጁ የት ያለው? እሺ እንደዚህ የሚባል ነገር የለም። እጁ እግሩ ከየት ነው ያለው? እጁ የት ያለው? ስለዚህ አይደለም አሁን እያወራን ያለ ነው። እና ስለምንድን ነው እያወራን ያለ ነው? አላህ የት ነው ያለው ነው? ከአርሽ በላይ ነው እኮ። ምንድን አላህ እያልክ ያለው? እጅ ያለው አልከኝ። እሺ ጭንቅላት አለው? አልገለጸልንም። ስለዚህ አላህ የገለጸልህ እጅ ብቻ እንደሆነ ነው ማለት ነው። እግር አልገለጸልኝም ካልክ፣ ጭንቅላት ካልገለጸላችሁ እጅ ብቻ እንዳለው ከነገራችሁ አላህ እጅ ነው ማለት ነው። እንደዛ አይደለም። ይሄ አንተ ሎጂክ ነው። አንተ የምትረዳው ነው። ያንተን ንገረኝ። አንተን አላህ ሱብሃነሁ ወተዓላ ከአርሽ በላይ ነው። እጅ እንዳለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል።
በእውቀቱ ደግሞ ሁሉን የሚያካብብ ነው። በልቅናው ከኛ ጋር እንዳለ ነው እንትን የሚለው ማለት ነው እኮ እያልኩ ያለሁት እኮ ግልጽ እኮ ነው ወንድማችን። እኔም እኮ እያልኩ ያለሁት ያ ከአርሽ በላይ ያለው እጅ እንዳለው የነገርከን ከእጅ ውጭ ያለው ወይ ሌላ ነገር ስለ አልነገረንም ካልከን፣ ስለዚህ ከአርሽ በላይ ያለው እጁ ነው ማለት ነው። እንደዛ አይደለም። እሱ ከአርሽ በላይ ነው እንጂ አልኩት። እጁ ከአርሽ በታይ ነው ከአርሽ በላይ ነው አላልኩም። አላህ ከአርሽ በላይ ነው እጅ እንዳለው ገልጾልናል። መልካም። እጁ ከአርሽ በላይ ነው ከአርሽ በታች ነው አይታወቅም። ይህ እኮ አንተ ለመገንጠል ነው የምታስበው። አንተ እጅህን ትገነጥለዋለህ። ከምን ከወገቤ ከእጅ ትገነጥለዋለህ አንተ። አልገነጥለውም። ስለዚህ አላህም ከሌላ ሰውነቱ አይገነጠልም እያልከኝ ነው። አላህ በእውቀቱ ነው እንጂ ከኛ ጋር እሱ ከአርሽ በላይ እንደሆነ ነው የማውቀው። እንዴት ነው አይገነጠልም የምትለኝ? ምክንያቱም ወገብ እንዳለው ወገብ ከሌለው ጭንቅላት ከሌለው እጅ ብቻ ከሆነ አላህ ያለው ወገብ እንዳለው ታስረዳኛለህ እኮ። ከሌለው እንዴት አይገነጠልም ትለኛለህ? የለውም ሲጀመር ተገንጥሎ እኮ ነው ያለው። አላህ እጅ ብቻ እኮ አንተ ልትገነጥል ያሰብከና እንጂ እንደዛ ነው የምታስበው። እጁ ከምን ላይ ነው የምትለኝ ታዲያ? እጁ ከምን ላይ ነው ማለት እኮ ወደ ያኔ ተገንጥሎ ከምን ነው የሚያርፈው ወይም ምን ላይ ነው ያለው ማለት ነው። አላህ ከአርሽ በላይ ነው ብቻ ነው፣ ሌላ ነገር ምንም ነገር የለም። ከድር እንግባባ። አላህ ከአርሽ በላይ ነው። እጅ አለው አላህ። መልካም። ጭንቅላት ግን የለውም አይደል? ጭንቅላት አልሰማውም፣ አልገለጸልንም። አይንስ አለው? የሚመለከትበት የራሱ የሆነ አይን ግን የሚባል ነገር የለም። ጆሮስ? ራሱን በመሰለ የሚሰማበት፣ ራሱን በመሰለ ሁሉን ይሰማል። ኦኬ። አንገትስ? አላቅም። ይሄን አንገት እንዳለው አልገለጸልንም። አትሊስት አምላክ ምን ያህል አካላት እንዳሉት እንኳን አታውቅም። በጥቅሉ ሰው አይመስልም። እጅ ግን አለው። እጅ አለው። እጅ ማለት ምን ማለት ነው? ራሱን የመሰለ ይሄ ጭንቅላትን ራሱን የመሰለ ራሱን አምሳያው ማለት ነው። ራሱን የመሰለ ምን ይመስላል ብዬ አይደለም የጠየቅኩህ እኔ። እጅ ምንድን ነው ያልኩህ? እጅ ክንድ ያካትታል አይደለ? ክንድ ያካትታል፣ መዳፍ ያካትታል፣ ጣቶችን ያካትታል። እጅ ነው አይደለ? እጅ ማለት እጅ እንዳለው ነው እንጂ የገለጸልን ሰው የሰው አምሳያ እንደማልሆነ ነው የገለጸልን እኮ። እጅ አልከኝ እኮ በቃ ጨረስን እኮ። እጅ ከሆነ ያ እጅ ያለው አካል እጁ ከአርሽ በላይ ነው ማለት ነው። ከአርሽ በታች አይደለም እጆቹ። ለምሳሌ የማንንም አይመስሉት። ከአርሽ በላይ ነው ከአርሽ በታይ ነው የሚለው ነገር ከአርሽ በታይ ነው የሚለው ነገር የለም። እሱ ከአርሽ በላይ ነው እንደሆነ ነው የገለጸልን እኮ። አሁን እርሱ እያልክ እየጠራህ ያለው ምኑን ነው? አላህ ነው። ማን እጠራለሁ እኮ? አላህ ግን ያ ምንድን ነው? እጅ ነው አይደለ? እጅ ነው ያለው። ሌላ አካል አለው? ሌላ አካል አለው? እንደዛ አይደለም። አልገለጸም። ሌላ አካል አለው? እጅ ማለት ነው እንጂ መልስ። እሺ ደንቆሮ ከሆንክ አንተን እሰማህ ነበር እንዴ? ሮስት ደንቆሮ ከሆንክ እንዴት እሰማሃለሁ? ስትሰድበኝ እንዴት እሰማሃለሁ? ከድር የምትባል እሺ መልስ። ማትረባ እሺ አንተ መልስ እስቲ። መልስ እስቲ አንተ ሚውት አጣ። እኔ አሁን የምጠይቅህም መልስልኝ። ቆይ ኤሚ መልስ እስቲ። ኤም ቀጥል እስቲ መልስ። የሚመልስልህ አንተ ምን የሌለ ጥያቄ ትጠይቃለህ? እንደ ዝም ብለህ ሰውን ግራ ታጋባ። ይሄ ግራ ታጋባዋለህ። አንተ አትሰረብ፣ እንደዚህ መናገር የለም። ለመወያየት ነው የመጣሁት፣ ለመጠየቅ ነው የመጣሁት። ስለዚህ መወያየት ከደህና ሰው አትወያየም እንዴ? ከሱ ትወያያለህ እንዴ? በቃ ውጣ፣ ዝም ብለው ውጣ። ከዚህ ምን ትሰራለህ? ማነው እሱ? ውሻ ሰው ሆኖ ነው የሚታየው። መች ውሻ ነው? አይ ደሱ አትሻል። ሙትቻ አትሳረብ። የስድብ ፋብሪካ ነህ እንዴ? ምንድን ነው የሚያሳድብህ? እሱ እየተወያየ ነው፣ የሚያውቀውን እየመለሰ ነው። ሰው ከቻልክ መመለስ፣ ካላወቅ ዝምታም መልስ ነው።
ኤኒዌይስ ከድር አሁን ችግሩ ምን እንደሚሆን ታውቃለህ? አላህ ከአርሽ በላይ ነው ስትል እጅ እንዳለው ተናገርክ። ሌላ አካላት ግን የለም፣ ሌላ የለም፣ ጭንቅላት የለም፣ አልገለጸልንም። እኔ እርግጠኛ ያለሁበት ምክንያት ሰሂህ አለ ትክክለኛ እኔ በትክክለኛና የተገለጸና ያልተገለጸ አለ። ብዙ ሀዲሶች አሉ። ለምሳሌ የሰማቸው ብዙ ነገሮች አሉ። ሰሂህ አለ፣ ሰሂህ ያልሆነ አለ፣ በጥቅሉ ማለት ነው። ያ በሀዲስም ደረጃ አላህ ጭንቅላት አለው የሚል የለም፣ ጭንቅላት እንዳለው የለም፣ አንድም የለም። እንደናንተ አስተምሮ ደግሞ የመጣውን እናጸድቃለን፣ ያልመጣው ላይ ደግሞ እናልፋለን እንደሚለው ከሆነ ዝም እንላለን ከሆነ አንገት እንዳለው የሚናገር የለም፣ ጭንቅላት እንዳለው የሚናገር የለም፣ ባት እንዳለው የሚናገር አለ፣ እግር እንዳለው የሚናገር አለ፣ ሁለት እጆች እንዳሉት የሚናገር አለ፣ አይንና ፊት እንዳለው ይናገራል ማለት ነው። ምንድነው ችግሩ የሚሆነው? ከአርሽ በላይ ነው ስትሉ እነኚህ አካላቶች ተሰባስበው ነው ወይ ከአርሽ በላይ የሆኑት? ወይንስ እነኚህ ሌላም ቦታ ላይ ይገኛሉ? ኖ ሌላ ቦታ የሚገኝ ነገር የለም። አላህ ከአርሽ በላይ ነው። እግሬ ከታች ነው እጄ ከላይ ነው ምናምን የሚባል ነገር የለም። እንደዚህ ብሎ የገለጸበት ቦታ የለም ማለት ነው። እኔ አሁን ደግሞ የምጠይቅህ ስለእናንተ ነው። ቆይ አንዴ ማነህ? ከድር ወይ እስቲ ስለ እግዚአብሔር የት እንዳለ ይንገረን እስቲ። እግዚአብሔር የት ነው ያለው? መልስ የራስን ቅድሚያ የእኛን ተወው አይደለም። እስቲ ንገረኝ እስቲ። አሁን ስለ አላህ እየጠየክ ነው አይደለም? አላህ የት ነው ያለው? ጭንቅላት የለውም ምናምን እያልክ ነው። እስቲ ስለ እግዚአብሔር ንገረኝ እስቲ። አንተ አስረዳ፣ የራስህን አስረዳ እስቲ። እግዚአብሔር የት ነው ያለው? ምንም አይገናኝም። እኛና እናንተ እንዴት አይገናኝም? ልንገርህ እስቲ። እግዚአብሔር የት እንዳለ ልንገርህ። አዎ ንገረኝ። እሺ መጽሐፍ ቅዱስ ከያዝክ ትከፍትልኛለህ። እሺ እሺ መዝሙረ ዳዊት ምዕራፍ 96 97 ላይ አውጣ። 96 97 ከቁጥር 1 እስከ 3። ኦኬ እኔ ይላል እግዚአብሔር ነገሰ፣ ምድር ሐሴትን ታድርግ፣ ብዙ ደሴቶችም ደስ ይበላቸው። ደመናና ጭጋግም በዙሪያው ናቸው። ጽድቅና ፍርድ የዙፋኑ መሰረት ናቸው። እሳት በፊቱ ይሄዳል፣ ጠላቶቹንም በዙሪያው ያቃጥላል ይላል። እሺ ሌላም ልጨምርልህ። ምን አገናኘው ታዲያ? ጥያቄ ምንድን ነው? ትንቢተ አሞጽ ይኸውልህ ልንገርህ የት እንዳለ ላመጣልህ ነው። ትንቢተ አሞጽ ምዕራፍ 5 ቁጥር 18ን ክፈት። የእግዚአብሔር ቀን ለምትፈልጉ ወየውላችሁ፣ የእግዚአብሔር ቀን ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም ይላል። እግዚአብሔር ጨለማ ውስጥ እንዳለ ይነግረናል ማለት ነው። አይነግርም። ኢየሱስ ክርስቶስ የሚታየው ታዲያ ምንድን ነው? ክርስቲያን አለ? ኦኬ እንደሚታክ እኔ የቅርብ አምላክ ነኝ፣ የሩቅ አምላክ አይደለሁም። አምላካችን የቅርብ አምላክ ነው፣ የሩቅ አምላክ አይደለም። ሰው በስውር ቢሸሸግ እኔ አላየውምን? በሰማይ በምድርስ የሞላው እኔ አይደለሁምን? ይላል እግዚአብሔር። ሰው ሊሚትድ የሆነች የሆነ ቦታ ብቻ ያለ ከዛ በኋላ የሌለ የሚል አምላክ የለንም። ምክንያቱም እግዚአብሔር መንፈስ ነው ብለን ስለምናምን የግዴታ እዚች ጋር ብቻ የተገደበ የሚታይ ብቻ እዛ ጋር የሚወጣ የሚወርድ ከዛ ውጭ የሌለ ብለን አናምንም። እኛ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እርሱ መንፈስ ስለሆነ ፓራፍሬዝ አድርገው ቶፒኩን ክርስቲያን ያ ሀይ ምንም የሚገናኝ ነገር አይደለም ያነሳው። ሜይ ቢ አቡ ሙስሊም ከሆነ ያነሳው ጥያቄውን ያንዳላ የት ነው የሚገኘው? አቡ ሙስሊም አቡ ሙስሊም አለ
አሁን ምንድነው እነሱ አላህን በአካል ሰጥተው ስለገደቡት ማለት ነው። አላህ ሊሚትድ የሆነ ዛት ነው ያለው። ስለዚህ ያ ሊሚትድ የሆነው ዛቱ የት ነው ያለው ነው አቡ ሙስሊም? እየነገርኩ ነው። ከሁሉ በላይ ከሁሉ በላይ ማለት ከየት በላይ? ከሁሉም ከፈጠራቸው ፍጥረታት ነገሮች ሁሉ በላይ። ኦኬ አርሹ ምንድን ነው? እ? አርሹ ምንድን ነው? አርሹ ከሱ በታች ያለ ማለት ነው አርሽ። ኦኬ ስለዚህ መለኪያው አላህ ቦታውን የሚታወቀው በአርሹ አቅጣጫ ነው ማለት ነው። አይደለም፣ ከሁሉ በላይ እያልኩ እኮ ነው። ከፈጠራቸው ነገሮች ሁሉ በላይ ነው ያለው። እሺ ከአላህ በታች ምንድን ነው ያለው? ምን አይነት ጥያቄ ነው? ከአላህ በታች ማለት ከአላህ በታች ያሉት እሱ የፈጠራቸው ነገሮች ናቸው አልኩ እኮ። ለምን ትደጋግመዋለህ? እሺ ለምሳሌ ስቴፑ ንገረኝ። አላህ አለ ከላይ አይደለ? አይ እንደዚህ አይነት ስቴፕ የለውም። አላህ የፈጠራቸው ነገሮች ሁሉ ከስሩ ናቸው። እሱ ከተፈጠረው ነገር ሁሉ በላይ ነው ያለው። ችግር የለውም። መጨረሻ ላይ አላህ አለ አይደለ? ከዛ በኋላ ምንድን ነው ያለው? ከሱ በላይ ምንም ነገር የለም። ከሱ ፍጥረቶች እሱ የፈጠራቸው ከሱ ቀጥሎ ከሱ በታች ምንድን ነው ያለው? እየነገርኩህ እኮ ለምን ትደግማለህ? ከሱ በታች የፈጠራቸው ናቸው። ከፈጠረው በላይ ነው ያለው እሱ እያልኩህ እኮ ነው። አልገባህም እንዴ? አይገባህም? በደንብ ይገባኛል። አንተ ነው ያልገባህ። ችግር የለውም። በአላህና በአርሹ መካከል ያለ ፍጡር አለ? ምን ማለት ነው ይሄ? እየነገርኩህ ነው። እሱ ከፈጠረው ነገር ሁሉ በላይ ነው። በቃ መካከል፣ ከታች፣ ከላይ ምናምን አትበል። በቃ እየነገርኩህ ነው። ጠቅላላ ያለ ነገር ነው የነገርኩህ። እሺ ከአርሹ በላይ ፍጡር አለ? አሁን ጠይቅ፣ ችግር የለውም። በተለያየ መልክ ጠይቃለሁ፣ አታስብ። ከአርሹ በላይስ ፍጡር አለ? ይኸውልህ እሱ ከአርሹ በላይ ነው። አንተ ስለ ፍጡሩ ነው የምትጠይቀው? ስለ አላህ ነው የምትጠይቀው አንተ? እኔ ጥያቄ ስለ አርሽ ስለሆነ ችግር የለውም። እግዚአብሔር ግን ይኸውልህ በጨለማ ውስጥ እኖራለሁ አለ ይላል ሰለሞን። አይገናኝም። አሁን አንተ ከምትለው ጋር እግዚአብሔር ምንም አይገናኝም። ከአንተ አላህ ጋር አታገናኝም። እግዚአብሔር መንፈስ ነው። አይገናኝም። ይኸውልህ አንደኛ ነገሥት አዳምጥ። ጠየቀው መለስ ይበላል። ምን አለ ታዲያ? ምን ችግር አለ? መች በጨለማ ይገኛል አለ። በቃ በፈጣሪ ዘንድ የተሰወረ ነገር የለም። በሁሉ የሞላ ሁሉ ያለ ነው። ጨለማ ለኛ ነው እንጂ ጨለማ የሚባለው አንተ መብራት የሌለውን ጨለማ ነው የምታውቀው። አንተ የምታውቀው መብራት ሲጠፋ ያለውን ጨለማ ነው። መሰወሪያውን ጨለማ አደረገ የሚል እኮ አለ። አለመታየቱ ጨለማ ተብሎም ይጠራል። እሱ ስለማይታይ አይታይም። ፈጣሪ በባህሪው የሚታይ ስላልሆነ እርሱ ዘንድ ምንም አዳምጥ። እርሱ ዘንድ እግዚአብሔር ይታያል። እሺ እናያለን። እርሱ ዘንድ ምንም ውሸት አለመኖሩ፣ እርሱ ዘንድ ምንም ክፋት፣ ተንኮል አለመኖሩ እርሱ ቅዱስ ነው እና ብርሃን ተብሎ ይጠራል። እግዚአብሔር ብርሃን ነው ተብሎ ይጠራል። ስለዚህ አንተ የመብራት ሲጠፋና ሲበራ ያለውን ብርሃንና ጨለማን ስለምታውቅ ነው ቶፒክ ላይ ገባ። ያ ሜቢ አሁን አቡ ሙስሊም የመጨረሻ ጥያቄ ልጠይቅ፣ መዳረቅ ያን ያህል አስፈላጊ ስላልሆነ። እሺ አላህ አርሹን የፈጠረው ለምንድን ነው? ሰማይና ምድር የተፈጠረው ለምንድን ነው? እግዚአብሔር ሰማይና ምድርን ፈጠረ ይላል። ለምንድን ነው የፈጠረው? ኧረ በእናትህ እስኪ ችግር የለውም። ለምንድን ነው የፈጠረው? በቃ መልሱ ይኸውልህ፣ ይሄን ስትመልስልኝ መልሱን ታገኛለህ። እነግርሃለሁ፣ ችግር የለውም። ሰማይና ምድር ለምን እንደተፈጠረ እነግርሃለሁ። ግን ከአርሹ ጋር ምንም አያገናኘውም። ስቲል ከአርሹ ጋር ስለማይገናኝ ማለት ነው። አርሹን ለምንድን ነው የፈጠረው? ለምን ፈራኸው አርሹን? አቡ ሙስሊም ምን ለምን ፈራዋለሁ? ለምን ፈጠረው አርሹን? አንድ እስኪ ጥሩ ስነ ምግባር የምንወያይ ከሆነ አንድ ነገር ልጠይቅህ። አሁን እኮ ምንም ጥሩ ስነ ምግባርና መጥፎ ስነ ምግባር ይኸውልህ፣ የኔም መልስ በአንተ መጽሐፍ ቅዱስ ልመልስልህ። ኦኬ፣ እስልምና ራሱን መመለስ አይችልም። የግድ መጽሐፍ ቅዱስ ላይ ክርስትና ላይ ተጣብቆ ነው የሚመልሰው ማለት ነው። እስልምና በራሱ መልስ የለውም። ይኸውልህ ያለውን እውነታ ሳመጣልህ ትሸሻለህ። ለምን እንደዛ? አዳምጠኛ። ይኸውልህ ጆሮ ካለ አድምጠኝ። ጆሮ ካለ እስቲ ምንድን ነው በልና ጠይቀኝ። ከዛ እኔ ስነግርህ ሀሳብ ስጥበት። ገብቶሃል? ብሎክ ለምን ታደርጋለህ?
ችግር የለውም። በፈለግከው መልስ ትሰጠኛለህ። እሺ ይኸውልህ አንድ ነገር ቆይ፣ አትለፍልፍ፣ አድምጠኝ። አንዴ ችግር የለውም። ትሰጠኛለህ እኮ ማስረጃ ትሰጠኛለህ። እስልምና አድምጠኝና ትመልሳለህ። ይኸውልህ ስለ አርሽ ነው አይደል የጠየቅህ? እስልምና የሚፈታው በክርስትና ነው ብለህ መልስና ይህን ተናገርና ከዛ ቀጥል። ችግር የለውም። እስልምና ራሱን መቆም የሚችል ሃይማኖት አይደለም። ክርስትና ላይ ካልተንጠለጠለ፣ ክርስትና ላይ ካልተወሸቀ መልስ የለውም ብለህ ቀጥልና መልሱን ስጠኝ። ችግር የለውም። ለምን ትለፈልፋለህ? አድምጠኛ። አሁን እኮ ትልቁ ችግር እኔም ብሎክ እያደረጋችሁ እናንተ መለፍለፋችሁ ገብቶሃል። ልክ የሆነ እንትን አደናብሮ የሆነ እኔ ይኸውልህ ልመልስልህ፣ አድምጠኝ፣ ከዛ መልስ ትሰጣለህ። እሺ መልስልኝ። ከክርስትና ነው መልስልኝ። ስለ አርሽ ነው የጠየቀህ እኮ አቡ። ስለ አርሽ ጠየቀኝ አይደል? እሺ አርሽ ማለት ዙፋን ማለት ነው ባጭሩ ልንገርህ። ይኸውልህ ስለዚህ እግዚአብሔር በረጅምና ከፍ ባለ ዙፋን ተቀምጦ አየሁት አለ ኢሳይያስ። ታዲያ ምን ይሁን? ታዲያ ምን ይሁን? ገብቶሃል? ታዲያ ምን ይሁን? እግዚአብሔር ይኸውልህ አርሹ ላይ ነው የተቀመጠው። እኛ አላህ አርሽ ላይ ተቀመጠ አይልም። ማን ነው እንደዛ ብሎ ይፈታልህ? ልንገርህ፣ ኢሳይያስ 6:1 አውጣ። ና ኢሳይያስ 6:1 አውጣ ና ክፈተው። ማን ነው እንደዛ ብሎ ይፈታልህ? ዮሐንስ ወንጌል ምዕራፍ 12 ቁጥር 41 ክፈትልኝ ክርስቲያን። ኢሳይያስ 6:1 አንብብ፣ ከዛ መልሱን ትሰጠኛለህ። አንደኛ ዝም ብለህ እዛም አትሩጥ። ቅድም አሳየንህ እኮ እግዚአብሔር በሁሉ የሞላ ነው። ኢሳያስ የተናገረው አንዴ ክፈተው፣ እዛው መልስና ኢሳያስ ቃይቶ በቃ እዚሁ ኢሳያስ ከፍ ባለ ዙፋን ላይ አየን ሲል ከምን አንጻር ነው? እግዚአብሔር ንጉሱ ኦዚያን በሞተበት ዓመት እሱን ታሪክ ይናገርና ፕሊስ አዳምጥ። እግዚአብሔርም ተቀምጦ አየሁት አለ እኮ አዳምጥ። በቃ ያ ክብሩ ማን ነው? ክርስቶስ ራሱ ነው። እንኳንም አመጣው ክርስቶስን አምላክነት እየነገርካል ነው። ይስቃል እንዲያውንም እንደ ጅል። ኢሳያስ እንደተናገረው ክብሩን ስለ አየ ኢሳያስ ይህንን አለ፣ ስለ እርሱም ተናገረ። ስለማ ስለ ክርስቶስ ነው የተናገረው ኢሳያስ በስጋ ስለሚመጣ አንድም በስጋ ስለሚገለጥ ስለ ልጁ የተናገረው ትንቢት ነው። ስለ መለኮት አስቀድሞ ስለነበረው በመለኮት ስላለው መለኮት የሚቀመጥ የሚነሳ የሚሄድ የሚቆም አይደለም። ነገር ግን አስቀድሞ ትንቢት ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ክፈተው። ስለማን ተናገረ ይላል? ስለ እርሱ ስለማን? ስለ ክርስቶስ። ኢሳያስ አስቀድሞ ክብሩን አይቶ ተናገረ። ከፍ ባለ እንትን ላይ ተቀምጦ ክብሩን አየዋለ አይደለ? ቪዥን ነው፣ ራእይ ነው። ራእይ ደግሞ ነሰሰርሊ ወደፊት የሚሆነውን ያየውን የተናገረውን ትንቢት አዲስ ኪዳን ላይ መጣና ተገለጸ። ክርስቶስ እንደሆነ በአዲስ ኪዳን ግልጽ ሆነ ማለት ነው። ክርስቶስ በስጋ ሲመጣ ያ በስልጣን አይም በስጋ እንደሚመጣ ትንቢት አስቀድሞ ኢሳያስ ስለተናገረው ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ክብሩን አየሁ ነው ያለ ኢሳያስ። አስቀድሞ ኢሳያስ አየው ይላል ዮሐንስ ወንጌል ምዕራፍ 12 ቁጥር 41። ስለ ክርስቶስ የተነገረ ክብር ነው፣ ትንቢት ነው። በስጋ ስለመገለጡ፣ ገዢ ስለመሆኑ፣ ፈራጅ ስለመሆኑ፣ ዳኛ ስለመሆኑ፣ እውነተኛ አምላክ ስለመሆኑ በስጋ እንደሚገለጥ አስቀድሞ የተነበየው ነው። ሙሐመድ አላህን ለምሳሌ በቀዝቃዛ እጆቹ ሙሐመድ ትከሻ ውስጥ ከቶ ሲያሻሻው አይቷል። ቆንጅዬ ሆኖ አይቶታል። ስለዚህ አላህ ያ ነው ብለህ ነው የምትወስደው ትንቢቱን አይምን ያየውን ራእይ ሙሐመድን እና ራእይ ነው ያ አስቀድሞ የታየ ትንቢት ነው። በአዲስ ኪዳን ተፈጽሟል። ወደ ቶፒኩ መልሰው። ኦኬ እሺ፣ አሁን ከሀቢብ ጋር ልቀጥል። ጩኸት ስለሆነ ማለት ነው። አቡ ሙስሊም እስከዛ ቁጭ ብሎ ተምሮ ጩኸት አይደለም፣ ትክክለኛውን ነገር እያቀረብኩልህ ነው። ፕሊዝ እስኪ እስልምና ራሱን ችሎ መልስ መመለስ ይችላል። ሌላውን ተወው፣ ከኔ ጋር እንቀጥል።
አቡ እስልምና ራሱን ችሎ መመለስ ይችላል? አቡ ሙስሊም የመጨረሻ እድል ነው የምሰጥህ። ለምን እስልምና ላይ ትሮጣለህ? እኔ እናንተን በሚያግባባው ለምን በመጽሐፍ ቅዱስ አንነጋገርም? አንተ እኮ ምንም የምታውቀው ነገር የለም እኮ እስቲል እኮ አቡ የምታውቀው ነገር የለም። ስላወቅኩ እኮ ነው እያፋጠጥኩ ያለሁት። ፕሊስ ምንድን ነው የምታፋጥጠኝ? ጩኸት እኮ ነው እየጮክ ያለው። ትንቢቶች ፕሊስ እኛ መንፈስ ነው አለ። እኛ እግዚአብሔር በሁሉ የሞላ እንደሆነ ደጋግመን አሳየን። ስለ አምላኬ ስለምትለው ኢየሱስ እናውራሽ። አዳም እኮ እየነገርኩ እኮ ነው። ያ ያየኸው ትንቢቱ የታየው ክርስቶስ በስጋ ስለሚመጣ ያ በስጋ የሚመጣው ትንቢቱ ለሱ የተነገረ እንደሆነ አሳየን። አለቀ። ፈታ ነው በመጽሐፍ ቅዱስ። ስለዚህ አንተም ስትጠየቅ በጥቅስ እንደኛ አድርገህ ፍታና አሳይ። የአንተን ቁራ መጽሐፍ ቅዱስ እንደሚፈታልህ የእኛ መጽሐፍ ቅዱሳችንን ስንፈታ አንተ ላነሳ ጥያቄ በመጽሐፍ ቅዱስ እንፈታላለን። ዛሲ ቁርአንን ደግሞ አንተ በቁርአን ፍታ። ይህን ጥቅስ አንዴ አንብብና ይፍታልኝ። እስኪ አንዴ አንብብልኝ። አንብብ። አቡ ሙስሊም አሁን እያነበብክ አስረዳን እስልምናን። አንብብና ንገረኝ፣ አይታየኝም። እሺ ጌታችሁ ያ ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው። ከዚያም በአርሹ ላይ ተደላደለ አለ። ተደላደለ ማለት ምን ማለት ነው? ተደላደለ አለ እንጂ ቅድም ኢሳያስ እንደተናገረው በዙፋኑ ላይ ተቀመጠ አላለም። ተደላደለ ምን ማለት ነው እያልኩ ነው። አስረዳኝ። ተደላደለ ምን ማለት ነው? ስልጣኑ በአርሹ ላይ ተደላደለ ነው የሚለው አይደል? ትርጉሙን ያየኸው የሚለው አረብኛው ላይ የለም። አጭበርብራችሁ የጨመራችሁበት ቃል ነው። ስልጣኑ የሚል አረብኛው ላይ የለም። እሺ በቅንፍ ውስጥ የተጨመረ ነው። እያየ ከሆነ ቅንፎች ውስጥ ቁርአን ላይ ካየህ በቅንፍ የተጨመረ ካለ አረብኛው ላይ የሌለ የተጭበረበረ የተቀጠፈ ሙስሊሞች አጭበርባሪዎች ቀጣፊዎች ስለሆኑ ያስገቡት የጨመሩት ነው። ስለዚህ የምታነበው እንዴት ነው? ከዚያም አንተ ምላስህ በጣም ያልተገራ ለምን መሰለ? ስነ ምግባር ራሱ ገብተዋል። ስነ ምግባር የለም። በስነ ምግባር እናውራ ብዬ ነበር። ገብተዋል። በስድብ ለማሳመን በስድብ ለማሳመን ትሮጣለህ። ስለ ጮክ እኔ የተናገርኩት ስህተት አታረገውም። ያለሁት ነገር ምላስ ነው ያለ። ከፈለክ በጥሩ ስነ ምግባር እንወያይ ነው እያልኩ ያለሁት። ብዙ ጉድ ላወጣልህ ስለሆነ ብዙ ጉድ አወጣልሃለሁ። ገብቶሃል? አዳምጣ። በስነ ምግባር እንወያይ። አንተ ፎይም ከሆንክ በስነ ምግባር እንነጋገር፣ እንወያይ ከፈለክ። ክርስቲያኖ ቤት ነው የገባኸው። ስነ ምግባር አትበል። ክርስቲያኖ ቤት ስለገባ እንደኛ ጨዋ የለም። ሰድባችሁን መወጡት እኮ እናንተ ናችሁ። በአፋችሁ ተጸዳርታችሁ በምወጡ ማንም ይመሰክራል። ቤታችን ላይ ተጸዳርታችሁ መወጡት እናንተ ናችሁ። ስለዚህ አሁን ስልጣኑ የሚለው አረብኛው ላይ አለ። አረብኛው ላይ አለ። ከኔ ጋር ተወያዩ። ከኔ ጋር አረብኛው ላይ አለ። ልካችሁን ስለማስቀምጥ ገብቶሃል? ልካችሁን ስለማስቀምጥ ዝም ብለህ አትጮህ። አረብኛው ላይ ስልጣኑ የሚላለ አትጮህ አይደለም። የምጠይቅህን መልሳ እውነት የምትችል ከሆነ እባክህ ለመጨረሻ ጊዜ የምታገስህ ስልጣኑ የሚል አረብኛው ላይ አለ ወይንስ ለማጭበርበር የገባ ነው? ክርስቲያን እንዳለው የተጠየቀው እግዚአብሔር ዙፋኑ ላይ ቁጭ ያለ እንዳለው አይደለም። ደጋግመን መለስንልህ። ደጋግመን እሱም መለስንልህ። ክርስቶስ በስጋ ስለመጣ ተነግሮለታል። ክርስቶስ በስጋ ስለመጣ ክርስቶስ በስጋ ስለተገለጠ መለኮት የሚታይ የሚቀመጥ የሚነሳ የሚሄድ አይደለም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ። ስለዚህ መለኮት የሚሄድ የሚመጣ የሚቆም የሚነሳ አይደለም። እርሱ የሌለበት የሆነ ቦታ ተቀምጦ የሆነ ቦታ የተገደበ አይደለም። ክርስቶስ ግን በስጋ ስለተገለጠ በተለየ አካሉ የዘመኑ ፍጻሜ ሲደርስ ክርስቶስ ከማርያም ስጋና ደምን በነሳ በዛ የመለኮት ሙላት ሞልቶ በሰውነቱ ተገልጧል። ለእርሱ የተነገረ ትንቢት ነው። እሱ መለስንል። እዚህ ጋር የተጨበረበረ አይደለም ካላችሁ ዲፌንድ ማድረግ ነው። ለማምጮት ክርስቲያኖች ቤት ነው የገባችሁት። ተሳድባችሁ በአፋችሁ ተጸዳርታችሁብን ወጣችሁ መልሳችሁ ፎይ ይገደል ብላችሁ ምጮት እናንተ ናችሁ። ካልታሰረ የምትሉት እናንተ ናችሁ። ተሳደበ የምትሉት እናንተ ናችሁ።
ሪከርደሮችን መለስ ብላችሁ ዩቱብ ላይ ማየት ነው። ያልሰደባችሁኝ ስድብ የለም። ስጋህን እንበላለን፣ እናርዳሃለን፣ እንቆርጠሃለን፣ እንደዚህ እናድርግህ፣ እንደዚህ እንፍለጥህ፣ እንደዚህ እናድርግህ። ያልሰደባችሁኝ ምን ስድብ ቀርቶ ነው? ምን ስድብ ሳይኖር ቀርቶ ነው ጨዋ የምትሆኑት? አሁን የእኛ ክርስቲያኖች እናንተ ጋር መጥተው ባፋቸው አይጸዳዱም። ሰው በተቻላችሁ መጠን ቶፒኩ ሲከብዳችሁ ፓኒክ አታደርጉ። ቢኒ እንኳን ደህና መጣ። በቂ ነው። በጣም ጥሩ መልስ ነው። በቂ መልስ ነው የመለስኩት። እሷ ጥቅሱ እንደማይል ለሐዋርያት ሳይሆን የተነገረው ለአይሁዳውያን ነው። እሱ ሐዋርያት ያለችው ነው። ይህ ክፍል ለሐዋርያት ሳይሆን አይሁዳውያን ነው። ፈልጉኛላችሁ አታገኙኝም፣ እኔ ወደሚሄድበት እናንተ ልትመጧችሁም ያላቸው። እሱን አስተካኪ፣ መልሱ ይበቃል። ሜይ ቢ ሴቡ አሁን እኛ ላይ መግባት የምትችይ ከሆነ እስኪ አላህ እንዴት ነው የተደላደለው? ታስረድኛለህ? አይበቃሽ? ይሄኛው ግን ገብቶሻል አለ ሴቡ፣ ጥያቄው ገብቶሻል። ጥያቄን አልጨረስኩና ሌላ ጥያቄ አለኝ። ይሄንኛው ተመልሶልሻል። ኦኬ፣ ቀጣይ ትጠይቂያለሽ። ቅድሚያ ቶፒኩ ትንሽ እንትን ይባል። ይሄኛው ከገባሽ ሌላ ትጠይቂያለሽ። ኦኬ ሜይ ቢ እዚህ ላይ የምትይው አለ አላህ ከአርሽ በላይ ተደላደለ የሚለው ላይ እንዴት ነው የተደላደለው? ሴቡ ኦኬ፣ መመለስ አትፈልጉም። እስልምና ላይ ሲሆን በጣም አስቸጋሪ ነው እውነት ለመናገር። ከድር ይቀጥል። ሁለት ከድሮች አሉ። መርሃባ ከድር ቅድም መልሰሃል አንተኛው። ያኛው ከድርስ አባሽ ሰላም ነው እኮ ያንተን አስረዳኝ። ኢየሱስ ክርስቶስ አንድ ጊዜ ኡስታዙ አንድ ገማት ሀዲስሽን ብቻ ሳይሆን ገና ሃይማኖትሽን እንዳለ አስክጄ ነው ምልክት። ሰው አልከተልም። እኔ የምከተለው ፈጣሪ። ትከታያለሽ። መሐመድ ተከተሉኝ፣ እኔን እስካልተከተላችሁ ድረስ እምነት የላችሁ። ላሳይሻ። እኔን ተከተሉኝ፣ እኔን እስካልተከተላችሁ ድረስ እምነት የላችሁም ብሏል መሐመድ። መሐመድ ሰው አይደለም እንዴ? ዝንጀሮ ነው። ተረጋጊ። ሰውን ያልከተልም ብላለች። መሐመድ ዝንጀሮ ነው? ጦጣ ነው? ምንድነው የምትከተዩ? እኔን እስካልተከተላችሁ ድረስ እምነት የላችሁም የሚለውን አታውቂውም? እምነት የለሽም እሱን እስካልተከተልሽ፣ እሱን ፈራጅ እስካላደረግሽ ድረስ። ቀጥል። አሚሮችንም ያልተከተለ እኔን አልተከተለም ብሏል። ባይዞ እናንተ በቪዲዮ ነው የምታስተምሩት። እባካችሁ እናንተ ትላልቅ ይሄ አላህ የነገረን ነገር ነው። ነቢዩ ዓለይሂ ሰላም የነገሩን ነገር ነው። በዚህ ርዕስ ላይ ኢንሻአላህ የዛሬ ሳምንት እንነጋገራለን። አሁን ስር እየሰደደ ያለ ነገር ስለሆነ ማለት ነው። ስለዚህ አሁን ይሄ በግልጽ አላህ ከሰባተኛው ሰማይ ይወርዳል ብሎ ተናግሯል። ይሄ ኡስታዝ እየቀጠፈ ነው ወይስ አይደለም? ረውዳ እባክህን እናንተ ትላልቅ ሰው ናችሁ አይደል? የማዳመጥ ችሎታ ካላችሁ እኔ ሰው ሳይሆን በሐዲስ እና በቁርአን ያለ ነገር ካልሆነ ይሄ ሰው አንድ ሰው ሐዲስ አታቂ በእናትህ በሐዲስ ትላለች። ምን አይነት ሆነች? በእናታችሁ ሐዲሱን ክፈተው እሺ። በሐዲስ እና በቁርአን የሌለ እንደሆነ ይኸው ሐዲስሽን አታቂውም እኮ። ይኸው ሐዲስሽ ፊት ለፊት አንብቢው እስኪ። ትዕግስትን ይስጥህ አንተ። አትሳደም ካላስ አትሳደም። አንብቢው ሐዲሱን አንብቢው። የራስህን ፈጣሪ ሳታስረዳ ጭራሽ ተቆበልላለህ ወደ ሌላ ቦታ። ኧረ እባክህን ታንኪዩ። በቃ እንደዚህ አይነት ጭንቅላት ሴጣን ሲጫወትባችሁ ሲከራያችሁ እንደዚህ ነው የምትሆኑት። ስለዚህ ክርስቶስ በስጋ የተገለጠበት ምክንያት ፍቅሩን ለመግለጽ ነው። አንድም ቤዛ ነው። ወላሂ 10 ጊዜ የሚወት የምታደርገው ኧረ በእናትሽ አዳምጪ። በቃ አንብቢ ማንበባች። ስለዚህ ክርስቶስ በስጋ የተገለጠበት ምክንያት ምንድነው? እሱ አንደኛ ፍቅሩን ለመግለጽ ነው። ሮሜ ምዕራፍ 5 ላይ እንደሚናገረው ከቁጥር 6 ጀምሮ መጣችሁ እስልምና ላይ ነው የምትደበቁት። ወዴት አዳምጣለሁ? የራሳችንን ነው እያስረዳሁሽ ያለሁት። ሴጣን ተጫውቶብሻል እንጂ ያ የ6ኛ ክፍል ጨ ተማሪ ነች ባይዘ እና በዛ ምክንያት ነው፣ አትፍረዱባት። ኤኒዌይስ ክርስቶስ በስጋ የተገለጠው ፍቅሩን ለመግለጽ ነው። አንድም ደግሞ ቤዛነት ነው። አንድም ደግሞ ምሳሌ ሊሆነን ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር ምዕራፍ 2 ቁጥር 3 አይ ቲንክ ምዕራፍ 2 ከቁጥር 20 እስከ 25 አካባቢ፣ ሮሜ ምዕራፍ 5 ከቁጥር 6 ጀምሮ
ዮሐንስ ወንጌል ምዕራፍ 3 ከቁጥር 13 እስከ 16 ምሳሌ ሊሆን ነው። ከኔ የተማሩ ስላለ ማለት ነው። አንድ ምሳሌ ሊሆን ነው፣ አንድም ቤዛ ሊሆን ነው። ወደ ቶፒኩ መልሰው ክርስቲያን፣ ቶፒኩን ሽፍት ለማድረግ ነው። የራሷን ሃይማኖት በደቂቃ ውስጥ ክዳ እንድትወጣ አደረግናት ማለት ነው። አሁን እኮ ቅድም እንዳልኩት ነው እፎይ ምንም አያስተምሯቸውም። ክርስትና ላይ 10 ጥያቄ በሰከንድ ውስጥ ማሸከም ይችላሉ። ነገር ግን ስለ አላህ 1 ደቂቃ ማውራት አይችሉም። የራሷንም ትክዳለች። የክርስትናን ጥያቄ ያሸመድዷቸዋል። ነገር ግን የራሳቸውን ሃይማኖት እንዲክዱ ነው የሚያደርጓቸው ሲመጡ እዚህ ማለት ነው። ለምን? ስለማያስተምሯቸው። ያ መንፈሳቸው እኮ ነው። አይ ቲንክ ይሄን አንደኛው ኡስታዝ ፕሊሳን አምላክ ሚዛክ ይሄን አንደኛው ኡስታዝ ነው ከስር ቁጭ ብሎ የላካትና ረብሺ ብሏት ነው። ከዛ በኋላ በደንብ እንትን አላላትም። የራሷን ሃይማኖት እንድክድ አደረጋት ማለት ነው። ገብታ አላህ ከሌሊቱ አንድ ሶስተኛ ይወርዳል የሚለውን ክዳ እንድትወጣ አደረግናት። መምጣት እንደ መጥፎ ነገር ስለቆጠረችው የእሷ አላህ ግን አንድ ቀን አይደለም የሚመጣው። ክርስቶስ ለአንዴ ዘመኑ ፍጻሜ ላይ በስጋ ተገለጠ። ሁሉን ከፈጸመ በኋላ በአብ ክብር ተቀመጠ አይደለ? ጨረሰ። በቃ ከዛ በኋላ እንትን የሚለው አይደል፣ ለፍርድ ነው የሚመጣው ካሁን በኋላ። የእሷስ አላህ ዋንዴ አይደለም ኢሽ ዴይ በእያንዳንዱ ቀን በእያንዳንዱ ከ8 ሰዓት እስከ 11 ሰዓት መጥቶ ይለምናል እጁን ዘርግቶ። የት አርሽ ላይ ሆኖ ስለማይሰማ ነው። ከአርሽ በታች እየወረደ ሁሌ እየመጣ ማነው ምሕረት የሚጠይቀኝ የምምረው፣ ማነው ይቅርታ የሚጠይቀኝ ምናምን እያለ እጁን ዘርግቶ ይለምናል። ለምን መመላለስ አስፈለገው? ካደ እናንተ ማማዬ ሪፖርት እያደረገች ነው አሉ። ተመለሽ ማማዬ። እንዴት ነህ? ኦኬ። ይህንን ቁርአን ክፍል ትቀበላለህ? አርሕማኑ ዐለል ዐርሽ እስታወ የሚለው ተደላደለ የሚለውን በተፍሲር ተፍሲርማ እኮ የደረሳ ጽሑፍ እኮ ነው። ይሄ ምን ይሄ እኮ የአባሾች ነው። የአባሾችን ማን ሳኒ ናቸው የሚባሉት? መሐመድ አብዲ ሳኒ ነው የሚባሉት። ሼክ መሐመድ ሳኒ ናቸው የተረጎሙት እኮ የእሳቸው ነው። የዋብዮቹን አሳየው። የዋብዮቹ ይለያል። የዋብዮቹ እንደዚህ ብለው ነው የፈሰሩት። ሶሪ አይኔን እንትን እያለኝ ነው። አይኔ ያነበው ጽሑፉ ቀጨጭ ያለ ስለሆነ አይነህን። ኦኬ ሰዎች ሆይ፣ ይህም በቅንፍ ውስጥ ጨምሮበታል። አጭበርባሪ ነው ዋብዮቹም። እሺ ጌታችሁ አላህ ያ ሰማያትና ምድርን በ6 ቀናት ውስጥ ፈጠረና ከዚያም በአርሹ ላይ ከፍ አለ። ልዩነት አለው። ያኛው በአርሹ ላይ ተደላደለ ይላል አይደለ? ይሄኛው ደግሞ በአርሹ ላይ ከፍ አለ ይላል። ያኛው ጌታችሁ ብሎ ሲጀምር፣ ይሄ ደግሞ ሰዎችን ጨመረ። ያኛው ስልጣን የሚል በቅንፍ ሲጨምር፣ ይሄኛው ደግሞ ስልጣን የምትለውን አወጣት ማለት ነው። አብያ ስለሆነ ሁሉም ለራሳቸው እንዲመች ነው የሚተረጉሙት። በስልጣን የሚለው ለምን መሰለኝ? በስልጣን ነው እንጂ ወደ ላይ የሆነ አርሕማኑ ዐለል ዐርሽ እስታወ የሚለው በዛትን ወይ ደግሞ ጅስምን አይጨምርበትም። ለዛ ነው እነሱ በስልጣን ነው ከተባለ ይበላሉ። ለምን? ጭንቅላት ሳይኖረው እንዴት ነው እዛ ሊሆን የሚችለው? ነው እጁ እዛ መሆን አይችልም። እጁ እንደ ጭንቅላት የሌለው አላ እንዴት እዛ? ጭንቅላት ከሌለ እኮ እንዴት ታስባለህ? ያስቸግራል። ኦኬ እንዴት ታስባለህ? ምኑ ተደላደለ ታዲያ? ጭንቅላት ከሌለው እረፍት የለውም እኮ። በምኑ ያስባል? በምኑ ዝናናል ታዲያ? መዝናናት ያስፈልግ ይባላል። አሁን ጭንቅላት አሁን በመኪና ራሱ ቢጋጭ ትደላደላለህ አንተ። አላህን አታስመስል። ከድር ዝም ትላለህ እንዴ? ከድር እኮ ያምናል። እንደዛ መሳ ያለው ስም እሱ ከአርሽ በላይ ተደላደለ ብሎ ከአርሽ በላይ እስቲ ያንሳና ያወራኝ። እሺ እፎይ ሰላም ነው? እንዴት ነው? አልሐምዱሊላህ። ትክክል አይደለህም እያለህ ነው አንተን። ምንድነው ትክክል አይደለህም? ከአርሽ በላይ ተደላደለ የሚለው አንቀበልም ይላል። አላህ ከአርሽ በላይ ነው። ከአርሽ በላይ ነው ማን ብሎ ጠየቀ? እዛ ላይ ተደላድሎ ነው ያለው ወይስ እንዴት ነው? ተደላደለ የሚለውን እርግጠኛ አይደለሁም።
ተደላደለ የሚለውን ነገር እርግጠኛ አይደለም። አላህ ከአርሽ በላይ ነው የሚለውን ነው። እርግጠኛ ሳትሆን ነው እንዲያመንኮ ከአርሽ በላይ መሆኑን ነው እንጂ ሌላ ነገር አይደለም። ተደላደለ የሚለውን ነገር ስለ ኢስተዋ እኮ አይደለም ያወራኩ ያለሁት ስለ ኢስተዋ ሳይሆን ከአርሽ በላይ ጭንቅላት ሳይኖረው እንዴት እዛ ይኖራል ነው የሚለኝ። እንዴት እዛ ይኖራል ነው የሚለኝ። ጭንቅላት ሳይኖረው እንዴት ይደላደላል ነው። እዛ ይደላደላል ይላሉ። ጭንቅላት አለው ወይ ብለህ ስንጠይቅ አለው የለውም አናውቅም ይላሉ። አንተ ታውቀዋለህ እንደ ጭንቅላቱን? አንተ ጭንቅላት አለው ብለህ ታምናለህ? አረ ከየት አምጥቶ የለውም? ከየት አመጣል? የለውም። እንዴት አለኝ አላለኝም? አለኝ አላለኝማ። እና ጭንቅላት የሚለውን ቃላት አንተ የት አመጣኸው? ጭንቅላት አለኝ ምናምን ብሎ የሚለውን ቃላት የት አመጣኸው? ቢኖረው አለኝ ይላል። እጅ አለኝ አለ አይደል እንዴ? አንተ እኮ ነው ስለ ጭንቅላት የጠየቀኝ። እኔ ስለ ጭንቅላት አይደለም ያወራሁት። ስለ እጁ ለምን አወራ ታዲያ? እጅ አለኝ። እሺ እጅ ስለ እጅ አወራ። ለምን ስለ ጭንቅላት አስቀራ? እኔ ስለ ጭንቅላት አላወራሁም። እጅ አለኝ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳለው ተናግረዋል። እሺ እግር አለው ቁርአን ላይ ታመጣለህ አንድ ማስረጃ? እግር አለኝ ብሎ የተናገረው ነገር የለም። በቃ ታዲያ እጅ ብቻ ነው የምታመልከው? እጅ ብቻ ነው አላመልክም። አንተ እንደዛ ይባላል። እጅ አለው አልክ። እጅ ብቻ ነው የምታመልከው? እጅ አለው ነው እንጂ አልኩ እጅ አመልካለሁ ብያለሁ እንዴ? ወጣኝ እና ምን ጭንቅላት የሌለው እግር የሌለው እጅ ብቻ ካለው ምኑን ነው የምታመልከው ታዲያ? አንተ ምን ያለው ነው የምታመልከው? አንተ ልጠይቅ መጀመሪያ እስኪ። አምላክ ሁሉን የሚችል አምላክ ነው የሚያመልኩት። ሁሉን የሚችል አምላክ? ጭንቅላት ምናምን የማይገባ ጭንቅላት የለውም። እሺ ጭንቅላት ይኖረው አይኖረው የማይታወቅ ነው። እንዴት አመልኳለሁ? ጭንቅላት አለው ማን አለ? ስለ ጭንቅላት ሲያስተምሩ ሰምተህ ታውቃለህ? ይኖር አይኖር የሚታወቅ ነገር የለም። እጁ ብቻ ነው የሚያውቁት። አንተ ታውቃለህ? ድንገት ታውቃለህ? እጅ እንዳለው እናምናለን። እጁን ብቻ ነው የምታምነው። ስለዚህ እጁን ብቻ አይደለም አንተ አላህ እጅ ብቻ ነው እንዴ? እጅን ብቻ አምልኩኝ የሚል ቦታ አለ። አንተ ታውቃለህ? አላህ እጅ ብቻ ነው ወይ? አንተ ዝም ብለህ ግርምቢጥ ነው የምታወራው። አይደለም። እሺ አላህ እጅ ብቻ ነው አላህ እጅ ነው ስሙ? አላህ እጅ ብቻ ነው? እንደዛ አይደለም። ስማ አላህ እጅ አለው። ስማ አይደለም አላህ እጅ አለው ነው እንጂ ቆይ ተረጋጋ ብራዘር። አንተ ቆይ አላህ እጅ አለው ነው እንጂ ብያ ማምነው እጁን ብቻ አመልካለሁ ምናምን የሚል ነገር የለም። ምኑን ነው የምታመልከው? ምኑን ነው የምታመልከው? አላህ ነው ማመልከው። ምንነቱ መች ገለጸልን? እጅ እንዳለው ነው ገለጸልን። ጭንቅላት የለው እግር የሌለው ምንድነው? እጅ ብቻ ነው የምታመልከው። ታዲያ እስቲ ጭንቅላቱንም ሁሉ ነገር አለው አመልከዋለሁ። እስቲ አንተ ምኑን ነው? እሺ አንተ ምኑን ነው የምታመልከው? አካል የሌለው በማንም የማይመሰል በሰው አይመሰልም። አይመሰልም። እሺ እኔ እጅ አለኝ አላህ እጅ አለው አንመሳሰልም? አንተ እጅ አለው ነው እሱም እጅ አለው እኔም እጅ አለኝ እሱም እጅ አለው። አንድ አይነት እጅ የሚባለው እጅ ነው። እኔም እጅ አለኝ እሱም እጅ አለኝ። ምንድነው ከኔ ልዩነቱ? አንተ እንደምትለው እሺ እሱን ተው። መውሊድ ታከብራለህ አታከብርም? መውሊድ ስለ መውሊድ ምን ወደዛ ልትሮጣለህ? ስለ መውሊድ አይደለም አንተ እኮ ነህ። መውሊድ ታከብራለህ አታከብርም? ጥያቄ አለኝ። ስለ መውሊድ አይደለም እያወራን ያለ ነው፣ ስለ አላህ ነው። መውሊድ ሌላ ርዕስ ነው። ይሄ እጅ እንዳለው የነገርኩህን አይደለ? እጅ እንዳለው እናምናለን። አሁን አይደለም ወንድም አዳምጠኝ ከድር። አሁን አንተ ጭንቅላትህን በጥይት ቢመታ ትሄዳለህ? አላህ ጭንቅላት ከሌለው እንዴት ይሄዳል? አስተግፍሩላህ። እጅ ነገር ጭንቅላት ከሌለው በእጁ ነው እንደሚሮጠው። አንተ ቆይ ተረጋጋ። ቆይ አንተ በተራ ነው። ቆይ እኔ ጋር ነው እና ክልብዳለህ። አዳምጠኝ ተርሙጣል ከዲር አትሳደበ። እስ ነኝ አዳምጠኝ እና እስ ነኝ። አትሳደብ። ባለፈውም ተሳደብክ።
ተሳድበህ ነው የምታወራው አንተ። ሳትሳደብ ከድር አውራ። መርሃባ ያው ምን መሰለኝ ወንድም ምንድን ነው በእጁ ነው የሚሄደው ማንም ሲሄድ ምናምን ወደ አርሽ ሲመጣ በእጁ ነው የሚመጣ። እመጣለሁ ያለበትን ምክንያት አሳየኝ። እመጣለሁ በእጄ ነው የምመጣው ብሎ ያወረደውን ቁርአን አሳየኝ። አይመጣም። እኔ አላምንበትም እኮ ይመጣል ብዬ አላምንም። አንተ እና ታዲያ የማታምንበት ምን ብለህ ትጠይቀኛለህ? የሌለውን ጥቅስ ምን ብለህ ትጠይቀኛለህ? አንተ ታምናለህ ወይ? ወደ ቅርቤቱ ሰማይ ይመጣል ብለህ ታምናለህ? ወደ ቅርቤቱ ሰማይ ዱዓይ ሊቀበል ይመጣል? እርግጠኛ አይደለሁም። እርግጠኛ አይደለሁም። ይምጣ አታውቅም። ወደ ቅርቢቱ ሰማይ ይመጣል። ወደ ቅርቢቱ ሰማይ ለምኑኝ የሚለምናኝ እንሰጣለሁ ብሎ ሲያስተምሩ ሰምቻለሁኝ። አይደለም ሰምቼ አይደለም። በእናትህ ወደ ቅርቤቱ ሰማይ ይመጣል ብሎ ነው የሚያምኑት። የአንተ አቂዳ የሚቀበሉትን እንደዛ ብሎ ነው የሚያምኑት። ወደ ቅርቤቱ ሰማይ ይመጣና ዱዓያችን ይቀበላል። ሲመጣ እጁ ብቻ ነው የሚመጣ ወይስ ምኑ ነው የሚመጣ? ይሄን ንገረኝ። እኔ ይመጣም ብያ አይደለም። ምንም መጀመሪያ ምለን ስማ። እሺ ምን ወደ ቅርቤቱ ሰማይ ይመጣን ሲባል ማለት ነው። እሺ ፍጡር በሙሉ ከላይ ሊሆን ሆነ